ኤምራ ወደ ናሆም ቤት ምራት ሆና የምትገባበትን አስገራሚ መረጃ አገኘች። ዳግምና ኑሐሚን የፍቅር ግንኙነት ጀመሩ። ናሆምና ኤርሚ ተደባደቡ። በጣም የሚገራርም ነገር ተፈጥሯል በዛ ቤተሰብ ውስጥ። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። እንግዲህ ኑሐሚን ድራማን እንፈተፍታለን። ስትገቡ በላይክ ግቡ ውድ ቤተሰቦቼ። ኑሐሚን ድራማ በጣም የሚገራርም ነገሮች ተፈጥረዋል። ዳግምና ኑሐሚን የፍቅር ግንኙነት ጀመሩ። ኤርሚያስ ደግሞ በጣም ነገሮችን በጣም አጧጡፎታል። ኤርሚንን እጁ ውስጥ አስገብቷታል። እንግዲህ ኤርሚያስ መጀመሪያ የኤምራ ፍቅረኛ ነበረ፣ የኑሐሚንም ነበረ። ሴቶችን ድንግልናቸውን እየወሰደ በጣም የሚተዋቸው ሰው ነበረ ማለት ነው። ዳግም ይቅርታ ኤርሚያስ ደግሞ እዛ ቤተሰብ ውስጥ በጣም ብዙ ነገር አለበት። ከዚህ በፊትም አቶ ላይኩን በሽጉጥ አናቱን በርቅዞ ሊጥለው ነበረ። ያንን ለመበቀል ኤሚን ድንግል ነበረች፣ የቤት ልጅ ነበረች። ነገር ግን እሷን አባብሎ አሻፈረኝ ብላ ከቤት እንድትወጣ ለማድረግ ድንግልናዋን ወስዶባታል። ድንግልናዋን ሲወስድባት ደግሞ ቪዲዮ ቀርጾ እሷን ለማስፈራራት ቤተሰቡንም ደግሞ ችግር ውስጥ ለመክተት በዛ ቤተሰብ ውስጥ ትርምስምሱን ለማውጣት ቪዲዮ ቀርጿታል። ኤሚን ደግሞ የዋህ ምንም ነገር አታውቅም፣ አላየችም። ቪዲዮ ሲቀርጻት መጠጥ አጠጥቶ ወይን አጠጥቶ ነበረ ወደ ቤት ወስዶ ድንግልናዋን የወሰደባት። እንዲሁም ቪዲዮ የቀረጻት ቪዲዮንም ሲቀርጻት ምንም አላወቀችም ነበረ። ነገር ግን ያንን ቪዲዮ ቀርጾ አስቀምጦባታል። ፎቶም ሲሳሳሙ የሚያሳይ ፎቶ በየፌስቡኩ በየቦታው በየሶሻል ሚዲያው ለመልቀቅ ይዞ ነበረ። ከዛም ጧት ተነስተው ከሄደች በኋላ ወደ የፌስቡኩ ፎቶቸውን ይፖስታል። ሁሉም ሰው ያዩታል። ኑሐሚንም አይተዋለች። ሁሉም ሰው አይቶታል። ናሆም ደግሞ እሳት ለብሶ እሳት ጎርሶ ያንን ቪዲዮ በስልክ ደወለና ሄድና በስልክ የላኩልን ነገር ከፍተየው ይለዋል ማለት ነው። ከዛም ከፍቶ ሊያይ ሲል ኑሐሚን እያየች ነበረ ፎቶን። እንዴት እንደዚህ ታደርጋለች? ኤሚን ምን ነክቷት ነው እያለች ኑሐሚን እያየች እያለ ድንገት ቢሮ ድረስ ይልባታል። ናሆም ምን እያየሽ ነው? ምንስ ብቻሽን ያስቅሻል? ብቻሽን ያስወራሻል? ይላታል። አይ እኔ ዝም ብዬ ነው ትለዋለች። እሱ ደግሞ ለምንድን ነው እንደዚህ? አይ እሺ ካልሽ ግን ለምንድን ነው እንደ ድሮ ቡና ማፍላትሽንም አቁመሻል? ምን ነው? ለምንድን ነው እንደዚህ ያደረግሽ? ችግር አለ እንዴ? በማለት ፈገግ እያለ እያወራ እያለ ባይገርምሽ ቀለበት አድርገናል እኛ። ያው ታውቂያለሽ ወይስ አታውቂም? ልንገርሽ ብዬ ነው። ቀለበት አድርገናል ከኤምራ ጋር ቀለበታችንን አድርገናል ብሎ እጁን እንደዚህ በማድረግ ያሳያታል። ኮስተር አለች እና ታዲያ እኔ ምን ያገባኛል? ምን አገባኝ? በማለት ኑሐሚን ጥሩ ብላ ስልክ ድንገት ይደወልበታል። ተደውሎም አንተ የላኩልን ነገር ይለዋል። ከዛ ባልሳሳት ኤምራና ኤሚን ኤርሚያስና ኤሚን የሚሳሳም ፎቶ ነው፣ እሱን ነው ይመስለኛል ትለዋለች ማለት ነው። ምን ብሎ ደንግጦ እስኪያሳይም ብሎ ያያል። በጣም ተናዶ ሂዶ አናቱን በርቅዞለት ነው የመጣው ማለት ነው። ናሆም ሂዶ ኤርሚያስን አናቱን አለው። እሳት ለብሶ እሳት ጎርሶ ኤሚን እገልሻለሁ በማለት ድንገት ወደ ቤቱ ይሄዳል። ወደ ቤት ሲሄድ ደግሞ ኤደን ሰምታ ነበረ። ስልክ ስታወራ እጭኔ ሁሉ በጣም ታምም ያለው ሸፈፍ እያልኩኝ ነው፣ ምንም ነገር መንቀሳቀስ አልቻልኩም፣ እንዲህ ያደርጋሉ እያለች እየደወለች ትጠይቀዋለች ማለት ነው ኤሚን ኤርሚያስን። እሱ ደግሞ አይዞሽ ውዷ ፍቅሯ ምንም አይልሽም፣ እንደዛ ነው አይዞሽ እያሾፈ ማለት ነው። እሱ ደወለች ደግሞ በቃ ምናምን እያለ እንግዲህ በዚህ ልጅ ምክንያት በቃ ስልኬ ቢዚ ሊሆን ነው በማለት እሱም እያሾፈ እያፌዘ ያናግራታል ማለት ነው። በቃ እሷ ምንም ስለማታውቅ እንግዲህ ድንግልናዋን ሲወሰድባት አላወቀችም ነበረ።
ከዛም ትጠይቀዋለች። እንዲህ ፍቅረኛ አግኝታ ሙታ ማለት ነው። እንግዲህ ፍቅረኛ ሊያደርጋት ፈልጎ ሳይሆን ቤተሰቡን ለመበቀል ነው ማለት ነው ኤርሚያስ እንደዚህ ያደረገው። ከዛም ኤደን ወይዘሮ ዝናሽ ኑሐሚንም ለመበቀል ኤደንን ሰራተኛ አድርጋ ቤት ውስጥ እንዳገባቻት ታስታውሳላችሁ። ከዛም አሁን በጣም ተናዳ ኤምራ ደግሞ በጣም የሚገርም መረጃ ነው የሰማችው ማለት ነው። እንግዲህ ወይዘሮ ዝናሽ ሚስጥር አላት። ያንን ሚስጥር ደግሞ የተወሰኑ ሰዎች ነው የሚያውቁት፣ ሁሉም ቤተሰቡ አያውቅም ማለት ነው። ድንገት ዳግም ስልክ ሲያወራ ተንኮለኛ ኤምራ ደግሞ ከኋላ ቁማ ትሰማው ነበረ። አባቱ ደውለለት ለዳግም በቃ አባዬ እኔ ወይዘሮ ዝናሽ ናፍቃኛለች ይለዋል። አባዬ ምን ማለት ነው? ለምንድን ነው እንደዚህ የምትለው? ምክንያቱም እሷ ባለትዳር ናት፣ የልጆች እናት ናት። ምን እያልከኝ ነው አባዬ ብሎ በጣም ተናዶ ዳግም ሲያወራ መሰሪዋ ኤምራ ደግሞ ከኋላ ቁማ ታዳምጥ ነበረ። ከዛም ያንን ነገር ማቼ በቃ እንግዲህ እዚህ ውስጥ እዛ ቤተሰብ ውስጥ የምገባበትን ሚስጥር አገኘው ብላ በጣም ተደስታ የቅል ከበሮዋን እየመታች ኤምራ ትሄዳለች ወደ ቤት። ወይዘሮ ዝናሽ ደግሞ ድንገት ቤት ኤደንን ልታባረር ወደ ኪችን ስትገባ ድንገት ግብት ትልና አማቼ እንዴት ነሽ እያለች እየሳቀች እየተፍለቀለቀች ትገባለች። ምን ፈልግሽ ነው ኤምራ? ለምን ትመጫለሽ እዚህ? ምን አስበሽ ነው ትላታለች። አማቼ ቀለበት እንዳደረግን ናሆም ሳይነግርሽ አይቀርም። አሁን ግን ለሰርግ ወገብሽን በደንብ አሰር አድርገሽ ቁጭ በይ፣ እማዋራሻ ላይ የምነግርሽ ሚስጥር አለ፣ ከባድ ሚስጥር አለ ትላታለች። ኤምራ ምን አስበሽ ነው እንደዚህ? ምን አስበሽ ነው? ውጭልኝ ከቤት ስትላት በጥፊ ልትላት ስትል ልታጮላት ስትል ተረጋጊ አማቼ፣ ከየትኛው ብጀምርልሽ ይሻልሻል? ለአቶ ላይኩን ዳግም ልጅሽ እንደሆነ ልጀምር ወይስ ደግሞ የዳግም አባት ውሽማሽ እንደሆነ ከየትኛው ብጀምር ይሻልሻል? ትላታለች። ገባኝ። ይህንን ነገር የነገረችሽ ኑሐሚን ናት አይደለ? ትላታለች። ኑሐሚን ግን በጭራሽ አልነገረቻትም ማለት ነው። ያው እንግዲህ ዳግም ሲያወራ ነው የሰማች። ኤምራ ዳግም ሲያወራ ነው እንጂ የሰማች በጭራሽ ኑሐሚን ሚስጥር ጠባቂ የዋህ ጥሩ ልጅ ናት። ግን እሷ ኤምራም ያላሰበችውን አሳሰበቻት። አዎ ብላ እንግዲህ ኑሐሚንን የምታገኝበት ኑሐሚንን የምትበቀልበት መንገድ ነበር የምትፈልግ የነበረው። ኤምራ በአንድ ድንጋይ ሁለት ወፍ ብላ ደስ አላትና አዎ ኑሐሚን ናት የነገረችኝ ትላታለች። ኑሐሚን እገልሻለሁ እኔ እንደማናደድ እንደ አንዲት ቀን እንኳን አታርፊም ብላ በጣም ተበሳጭታ፣ ስለዚህ እቤት ልገባ ነው። ምን ይመስልሻል? እያስጠነቀኩሽ ሳይሆን እያስፈቀድኩሽ ሳይሆን እያስጠነቀኩሽ ነው በማለት እንግዲህ ወይዘሮ ዝናሽን ታስፈራራታለች። ወይስ ለአቶ ላይኩን ሁሉንም ነገር ልንገራቸው? ከየትኛው ጀምሬ ልንገራቸው? በማለት ትነግራታለች። እሷም ደግሞ ተናዳ ያን ሁሉ ነገር ካደረገች በኋላ ወደ ቤቷ ትሄዳለች ማለት ነው ኤምራ። በሌላ በኩል ደግሞ ድንገት እንደዚህ እያወሩ ኑሐሚን ደግሞ ኤደንን ለማስወጣት ወደ ቤት ትመጣለች። ወደ ቤት ስትመጣ ኑሐሚን ኤደንን ኦልሬዲ መጀመሪያ አባራት ነበረ። ኤምራ እንደዚህ ስትላት ኤደንን አባራት ነበረ ማለት ነው። ወይዘሮ ዝናሽ ድሮም ለተንኮል ነው እንጂ ለሰራተኝነት ፈልጋት አልነበረም። ኤደን ደግሞ በጣም በእህቷ የምትቀና ክፉ ልጅ ናት። እሷም ክፉ፣ ሁለታቸውም ክፉ። እንግዲህ አንድ ላይ ተስማምተው ሊኖሩ አስበው ነበረ። ነገር ግን በመሀል መታ ኤምራ ትርምስምሱን አወጣቸው የዛን ቤት ነገር። ከዛም ሁሉንም ነገር ከተናገረች በኋላ በጣም ደስ ብሏት ናሆምን ደውላ ልትነግረው እና ትፈቅዳልኛለች፣ ተስማምተናል፣ ጋብቻችንን መፈጸም እንችላለን ብላ ለሱ ልትነግረው ለናሆም ልትነግረው ትደውልለታለች። ስትነግረውም ኤርሚያስ ኤሚንን እንደዚህ አበላሻት፣ ድንግልናዋን ወሰደባት፣ በየፌስቡኩ ፎቶቸውን ፖስተዋል ብሎ ይነግራታል። ወይኔ ውዱ ባሌ በጣም እኮ ነው የጎዳ ብላ በጣም ተናዳ ሄደችና ኤርሚያስን አንድ በጥፊት ታጮለዋለች ማለት ነው። ምን ነው ከናሆም ገና እዛ ቤት ምራቱን ሳትገቢ ምን ነው ለነዛ ቤት ጠበቃ ሆንሽ?
ኤምራ ስነ ስርዓትን ያዝ፣ ኤርሚያስ ስነ ስርዓትን ያዝ። ሁለተኛ ያንን ፌስቡክ በየፌስቡኩ የፖስተትከውን ፎቶ ቪዲዮ ሁሉ ደልት እየነገርኩ ነው እያስጠነቀቅኩ ነው ብላ አስፈራርታ በጥፊ አጮላ ወደ ቤቷ ትመለሳለች። ከዛም እኔና እናትህም ተስማምተናል ለሰርግም ተዘጋጅታለች ብላ ለናሆም ትነግረዋለች። እቤት ሲሄድ ግን እማዬ ስለፈቀድሽልኝ ከልብ አመሰግናለሁ ይላታል። እንግዲህ አይ ምን እያወራ ነው? እኔ ምንም አልፈቀድኩም፣ ግን ደግሞ ቤት ውስጥ አትመጣም፣ ሄድና ላይ ከሷ ጋር መኖር ትችላለህ ብላ ተናዳ ዞር ትላለች ማለት ነው። ምክንያቱም ኢምራን በጭራሽ አትፈልጋትም፣ ተንኮለኛ ምራት ናት፣ አትፈልጋትም። ሁለታቸውም አንድ ናቸው በነገራችን ላይ። እና ድንገት ኑሐሚን መታ ኤደንን ለማስወጣት ስትመጣ ሂጂ ከቤቴ፣ ለምንድን ነው የመጣሽ ከቤቴ በማለት ይጣላሉ። ከዛም ኤሚን ትሰማለች ማለት ነው። አንቺ ለምንድን ነው ለኢምራን ለምንድን ነው ሚስጢሬን አውጥተሽ ለጠላቴ ለኢምራ የነገርሻት? ትላታለች። በጭራሽ ነው ያልነገርኳትም። ኤሚን እንግዲህ ሄዳ ያን ነገር ስትነግራት ኤደን ተደብቃ ስትሰማ ነበረ። ያን ነገር ሂዳ ስትነግራት ጉሩባዋን አንቃ ጦሽ ልታረጋት ነው የነበረ ማለት ነው። ወይዘሮ ዝናሽ አባትየዋ አድራ የመጣች ቀን በር ቆልፎ ከቤት እንዳትወጪ ምግብ ብቻ ነው የሚቀርብልሽ በማለት አስጠንቅቋታል ኤሚንን። ከዛም ድንገት ኤደን ስትነግራት ደግሞ አንቃ ፍጥርቅ አድርጋ ልትገላት ስትል ትወጣለች። እንደዛ አድርጋት አንቃ ወርውራት አልጋ ላይ ትወጣለች ማለት ነው ወይዘሮ ዝናሽ። ከዛ ስትወጣ ኑሐሚን መታ ነው እንግዲህ ለምንድን ነው ስለ ለዳግም ልጅ እንደሆነ የነገርሻት ለጠላቴ ለኢምራ ስትላት፣ በጭራሽ ነው አሳልፌ ያልሰጠውሽም አልተናገርኩም። ምን ማለትሽ ነው ወይዘሮ ዝናሽ? ከኔም ከቤተሰቤም ራቂ ብዬ አስጠንቅቄሻለሁ። አሁን እኔ ከአንቺ ጋር ልጨቃጨቅ ሳይሆን የመጣሁት እህቴን ፈልጌ ነው ብላ ልትወጣ ስትል ድንገት ኤሚን ድረስ ትላለች። እማዬ ያን ዳግም ወንድሜ ነው እንዴ ትላታለች። ምን ማለትሽ ነው? የጓደኛዬ ልጅ ነው አልኩሽ አይደል? የጓደኛዬ ልጅ ማለት እኮ ለእኔ ልጅ ማለት ነው እያለች ትላታለች። ነገር ግን ጭራሽ አልተወጣላትም። ምክንያቱም ከኛ በላይ ነው አብልጥሽ ምትወጁ ወንድሜ ነው ወይ እማዬ ጥያቄን መልሽልኝ ስትላት፣ በጭራሽ ይኸውልሽ እኔ ይህንን የሰማሁትን ነገር ለመሸፋፈን ብለሽ ከሆነ ይህንን ጥያቄ የምትጠይቂኝ እንዳታስቢ ኤሚ፣ አሁን ዞር በይ ካጠገቤ ትላታለች። ከዛ ይሄ ነገር ምንም አልተዋጠላትም። የጓደኛ ልጅ ነው ያለቻት ነገር ምንም አልተዋጠላትም። ከዛም ኑሐሚንን ቀጥራ መንገድ ላይ ቀጥራ ትጠብቃታለች ማለት ነው። ከስራ ስትመጣ እባክሽን ንገሪ፣ እባክሽን ጥያቄ መልሽልኝ፣ ይሄ በጣም የብዙ ጊዜ ጥያቄ ነው፣ እባክሽን ጥያቄ መልሽልኝ ኑሐሚን ትላታለች። ምንም ጥያቄሽን የምትመልስልሽ እናትሽ ናት እንጂ እኔ አይደለሁም። ስለዚህ እናትሽን እዛ ሄደሽ ጠይቂ። ምንም ማቀው ነገር የለኝም፣ የጓደኛዬ ልጅ ነው ብላሻለች። እኔ ማቀው ነገር የለኝም፣ የሰማሁት ሚስጥር የለኝም። ሰምቻለሁ፣ ታውቂያለሽ አንቺ ሁሉንም ነገር፣ ለምን አትናገሪም ስትላት፣ አይ እኔ ምንም የምነግርሽ ነገር የለኝም ትላታለች። ድንገት እንደዛ እየተጨቃጨቁ እያለ ኤርሚያስ ቤት ውስጥ መንገድ ላይ ከቻለና ለምንድን ነው ፍቅረኛዬን እንደዚህ የምትጮህባት ወይዘሮ ኑሐሚን ይላታል። እኔ ምንም ለምንድን ነው የምጮህባት? ማንን ነው? አንተ ደግሞ ማናት ፍቅረኛ ትለዋለች ኤሚን። ምክንያቱም ተናዳበታለች፣ በጣም ተቃጥላለች። ቤተሰቧ እንዳይሰማ ትፈልግ ነበረ ይህንን ግንኙነታቸውን ቤተሰቧ እንዳይሰማ ስለምትፈልግ፣ እሱ ግን በአደባባይ መጀመሪያም ወዷታ ፍቅሯ ሳይሆን ቤተሰቡን ለመበቀል ለማጥፋት ስለነበረ በየፌስቡክ እኔ እኮ በየፌስቡክ የፖስትኩት ሁሉም ሰው እንዲያቅልኝ ፍቅሬን እንዲያውቁልኝ ብዬ ነው እንጂ ለሌላ ነገር አይደለም። እባክሽን አትናደጂ የኔ ፍቅሬ ይላታል አውቆ። ከዛም በጥፊ አጮለችው ማለት ነው። ኤሚ ዞር በል አጠገቤ እንዳትደርስ ብዬሃለሁ ስትለው፣ በጣም አመሰግናለሁ የፍቅር ግንኙነት ስላደረግንም በጣም ደስ ብሎኛል፣ ቪዲዮም ስላለኝ ደስ ብሎኛል ሲላት፣ የዛኔ በጣም ደነገጠች ማለት ነው። እንግዲህ አላወቀችም ነበረ። በጣም ነው የተናደደችው። በጣም አስገራራሚ ነገር ነው የተፈጠረው። አቶ ለይኩን ደግሞ ለስራ ጉዳይ ወደ ሐዋሳ ሄደዋል የሉም ማለት ነው። ስለዚህ አቶ ለይኩን ቢሰሙ ምን ሊፈጠር እንደሚችል ማሰብ ያዳግታል። ከባድ ነው። እና ውድ ቤተሰቦቼ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሌላኛውን ክፍል ደግሞ ይዤላችሁ ቀርባለሁ። ባይ ባይ።